ኤክስ ያርጉ ወይ ራይት ያርጉ ሰምተዋል እንግዲህ ያ ሁሉ ግርግር አትክልት ሰምተውልሃልና እዚች ፊልም ላይ ቁጭ ብሎ የሚሰሙ ኤክስፖርቶች ያሉ እነሱ ኤክስ ከሆነ አንድ ተጽፎልሃል ሁለት ከጻፉ ራይት ነው ኤክስ ታያል ኤክስ ነው ሰደ እንግዲህ ታያል ጎመን እየበላ ነው እንደ ከኛ ጋር ከተቶች ተነስተዚ ድል በ45 ደቂቃ ምትለው ምግብ ሞክራለሁ እና አቮካዶ በተልባ ጁስ ጠጥቻለሁ ምሳሌ ሌላ ኤክስ ይሰጣል ማን ነው አንድ ኤክስ ነው ኤክስ እንጠጣ በላንተ ምግብ አላውት እከታተላለሁ አልከኝ እንጂ ምናልባት ሲኖርና ምናልባት በሚሄድበት ይርክንዶር አላውቅም እንጂ አትከታተልከኝም አንዲ ተከታተል እውነቴን ነው ምን መሰለ ዶክተር ትክክል ነው ፕሮቲን ነው አሁን እንቁላልም ስጋም ፕሮቲን ነገሮችን ለመብላት አንደኛ ኮሌስትሮል 280 ነው ቆይ አሁንም ኤክስ ያደርጋል እሺ ከፍተው አይደለ ቢኮዝ እዚህ ጋር ቁጭ ያሉት በደንብ የተማሩ ናቸው ብያለሁ ያንተ እንቁላል መብላትና ኮሌስትሮል አይገናኝም ይሄን ያውቁታል ማን ለስኳር በሽታ ይዳረገ አመጋገብ ነው ኮሌስትሮልን ጣሪያ ያስነካል እውነት ነው ወጥተን አይወለድ ትኩረትን ስኳር ታያል ኮሜንት ላይ ጻፉልን ለኔ አይደለም ባይዛን ተነሳ አይ ነው እያየው ነው እንግዲህ እስቲ ያስበው አንተ አንድ ሰው ነህ እንግዲህ ያስበው የሆነ ምግብ ለስኳር ይዳረገ ኮሌስትሮልን የሚያሻሽል ቢሆን ዩሪክ አሲድን ያበላሸ ኦኬ ቦርጭን ሌላ ነገር የሚያደርግ ቢሆን እንደ ህይወት እንደከባድ ይሆናል ከብታል አይደለም ለኮሌስትሮል ብለህ ማስበላው ምግብ ለስኳር ብለህ ማስበላው ምግብ ለሪ ብለህ ማስበላው ምግብ ለቦርጭ ብለህ ማስበላው ምግብ ቢኖር ህይወት እኮ ምስቅልቅሉን የሚወጣው አንተ እንደዛ ነገር እየገባ ያለው ያስ እውነት ነው ሁሉ ጊዜ እዚህ ጋር ማውራው ትኩረትህን ስኳር ላይ አድርገህ ምናውራቸው ኳሊቲ ፕሮቲኖች ቅድም የፈራውን እንቁላሉን ኦኬ አሳውን ቀይ ስጋውን ቺክኑን ኦኬ አትክልት ጋር ስበላው ቦርጭሽ ይስተካከላል ግፊት ካለህም ይስተካከላል የለብህም ስኳር ካለብህ ምንም ጥያቄ የለውም ይስተካከል ማይታል ኮሌስትሮልም ጀስት ያው እስከዛሬ ወደም ነው እስከዛሬ በሰላም ተጥብለህ እቅጠቀጥከው እንጀራ ባውት ነው ለሁሉ ነገር ይዳረገ ለውፍረት ዳረገ ለስኳር ዳረገ ለኮሌስትሮል ዳረገ ጉበት ለምናልባት ፋት አይጠፋም ለሱ ዳረገ ፋት አለ ያለችብኝ አንድ ነው እሱ እኮ ሳዳማውራው ከብቷል ይሄ ሁሉ አንድ ሰውዬ እኮ ነው አንድ ግለሰብ እኮ ነው ያ ሮንግ ኤውል ቁጭ ባልክበት ነዛ ሁሉ ምግብ ቀጠቀጥክ ቅርንጫፍ ምልክቶች ናቸው ሪሁ አንድ ቅርንጫፍ ነው የበሽታው ምልክት አንዱ ምልክት ነው ወባ ሲዝም እንዴት የሚያደርግ ራስን ያማል ብርድ ይልሃል ያተኩሳል አይደል እነዚህ እኮ በሽታዎች አይደሉም ምልክቶች ናቸው አይደል ግፊት ምልክት ነው ፋቲ ሊቨር ምልክት ነው ስኳር ምልክት ነው ምንድን ያልከው ሌላ ሪና ያልከው ምልክት ነው ቦርጭ ምልክት ነው ያላድሜ ግርጅፍ ያልከው ሽማግሌ መሰልከው ምልክት ነው ታዲያ ለምልክቱ የምልክት መድኃኒት እየወሰድክ መቀጠል ነው የሚሻለው ወይስ ከስረ መሰረቱ ንደኸው ገብቷል ሩት ኮዙን አመጋገብህንና አሁን ያልኩን ኤክሰርሳይዝ ስትቀይር ሁሉ ነገር እንዳለ የሚናዱት ሁሉም የሚናዱትና ኮሌስትሮል አለችብኝ ዶንት አልተከታተልከኝም እንዳልተከታተልከኝ ይሄ ራሱ በጣም ማሳያ ነውና ተከታተላችሁኝ በደንብ ተከታተሉኝ በግማሽ በሩብ አትከታተሉኝ yes ስለዚህ ጾመኛ ካልሆንክ ማን ብላ እንግዲህ ገና ነው ጆርኒ ገና ነውና እንግዲህ እንግዲህ ኮሌስትሮል ፈርታል አይደል እኛ አስኳሉ ላይ ነው ኮሌስትሮል ያለው ፋቱም ያለው አስኳሉ ላይ ነው እየሰማው ነበር እሱ ነው አስኳሉን ቀንስ እንደው ይሄንን ምን ለኮሌስትሮል ብለን ሳይሆን ኦሬዲ ኢንሱሊን ሬዚስታንት ነው ሳምሃው ኮዲ ላይ ቦርጭ ይኖራል እዛች ላይ ሌላ ግብአት እንዳታቀብል በሚል መጠኑን ቀንስ አራት እንቁላል ምትበላ ከሆነ ወጣንሳ ወደፊት በጣም መስል ሆነ ይወል መስል ሆነ ጡንቻህን መልሰ ተፈለክ እንጀራ እንኳን ለብላ ብትል መብላት ትችላለህ የዛን ጊዜ እንቁላል ከናስኳሉ ብትበላ ትቋቋማለህ
አሁን ግን ያለህበት የመስል ቢውልዲንግ ደረጃ እርሊ ነው። ገና ቅርብ ጊዜ ነው እንግዲህ የሚጀምርከው። የስንት ጊዜ የረሳውን ሰውነትን ልክ የሆነ ቦታ ጥለኸው አንስተህ ወልውለህ እንደምትጠቀመው ዕቃ እንደዛ ነው። እንግዲህ ሰውነትን ገና ነው ከልክልክልክበት ብድግ እያደረክ ያለውና ቀስ እያልክ የሰውነትን ለውጥ እያየህ ምግቦችን ኢምፕሩቭ ታደርጋለህ። ሰው ምንድን ያልኩ ኳሊቲ ፕሮቲን ዛሬ በላኸው ለነገ አይሰራም። ነገ ሳይጎድል ቁርስ ላይ በተለይ ይኸውልህ ሁለት ቦለስ ማለት ምንድነው? ሁለት በቂ የሆነ ኳሊቲ ፕሮቲን ጠዋትና ማታ ላይ ማታ ከሰዓት አካባቢ በሚመች ሰዓት ሁለተኛ ምግብ ማለት ነው። መሀል ላይ ምሳ ብዙ ጊዜ ስናክ ብታረግ በቂ ነው። ጥናቶች ብዙዎቹ ፕሮቲን ቦለስ የሚሆነው ከፍ ያለ ፕሮቲን ጠዋት ላይና የመጨረሻ ምግብ ላይ ቢሆን እንደሆነ ያሳያሉና ተዘናጋ። ዶክተር በጣም ነው ማመሰግነው። በጣም ጊዜ ወስደህ ነው እንትን ያልከኝ። በጣም ተረድቻለሁ። እመጣለሁ ኦልሬዲ እንትን ብያለሁ። እንደውም የነገው ላይም ከቻልኩኝ እመጣለሁ። በርታ። አሜን። በጣም ነው ማመሰግነው ዶክተር። yes thank you በጣም okay 8 ደቂቃ አለችን። 8 ደቂቃ ጋር አንድ ሰው እናወራለን። ሁለቱም ሰው አንድ ሰው ጋር ሁለት ሰው አስገባሽ አለባቸው። ገብታን አሊ አበባው ነው አለባቸው። አሊ አበባው። እሺ አሊ። አቤት አሎ። ሰላም ጤና ይስጥልኝ ዶክተር። እንዴት ነህ? ሄሎ ሰላም ነኝ አሎ። አልሐምዱሊላህ ይሰማኛል። እኔ አሊ አበባው እባላለሁ። ያው ያንተን እዚህ ጋር እንትን እየተከታተልኩ ነው ዩቲዩብ ላይ የምትለቃቸውና ብዙ ጥቅም አግኝቼበታለሁ። እኔ ያለ ችግር የደም ግፊት ነው። ከግፊት ጋር ብዙ ጊዜ አብሬ እኖራለሁ እና እሱን አሁን ማስተካከልበት ነገር ነው የምፈልጋለሁ። ያው አሁን ጾም ነው። በጾሙ እየተከታተልኩ እነዚህ መመገብ ያለባቸው ምግቦች ከሞላ ጎደል እየተከተልኩ ነው ብዬ አስባለሁ። እሱ ምንድነው ያው ያልኩ ግፊቱን እና ስለካ ግፊቱ የተወሰነ ይቀንሳል፣ ግን ስኳሬን በጣም አወረደው። እየወረደ እሱ አስቸገረኝና ለግፊቱ ብቻ ሊሆን የሚችል ነገር ያው እንድትረዳ ፈልጌ ነው። እድሜ ስንት ነው? እድሜ 56 ነው። የኛ ግሩፕና የኛ ባች ነህ? አዎ yes 1961 ነው 60 ነው የተወለድኩ። አንድ ሰፈር ነና በቃ እኮ ኳስ እንጫወት። አንተ አለቃ ነበርክ ማለት ነው ወይ ዳኛ ነበርክ ማለት ነው? ኪፐር ነው የነበርኩ፣ አለቃ አይደለም። እንግዲህ ቲም ውስጥ ሰፈር ስንጫወት እድሜ ከፍ የሚሉት እኮ ወይ ዳኛ ይሆናሉ አይደል? እየኮረከሙ ትንሽ አንድ ሰፈር ነን እና 65 ነው የመጣ ነውና አንድ ሰፈር ነን። ኪሎ ስንት ነው? ኪሎዬ 86 87። አሁን ይሄን ከጀመርኩ 83 እና 84 እየሆነ ነው። ቁመት ስንት ነው? ቁመት ሜትር ከ79። ቦርጭ አለ? አላ መቼ ጀምሮ ነው ቦርጭ መጣው? ስንት አመት ነው ከቦርጭ ጋር የኖርከው? 20 አመት።
20 ዓመት። ስለዚህ ላለፉት 20 ዓመታት አሁን እንግዲህ ስናወራ ሰምታል ታማሃል ማለት ነው። ይሄ ገብቷል? አዎ yes ላለፉት 20 ዓመት እንደው እግዚአብሔር ረድቶ በህይወት ቆየህ እንጂ ከከባድ በሽታ ጋር ይኖርከው። ቦርጭ ካለ ሁሉ ነገር አይደለም ሁሉ ነገር ትክክል አደጋ ላይ ነው ያለው። ግፊት ብለ ኦልሞስት ላለፉት ብዙ ዓመታት መድኃኒት ያዋስክለትን ግፊት የዛን ጊዜ ግፊት የተገኘበት ጊዜ ነግረን ምግብህን አስተካክለን ቢሆን ነው ግፊትህንም ተገላግለ ቦርጭህንም ተገላግለ እምር ብሎብህ በመጣህ ነበር። እንግዲህ ወደ ኋላ ሄደን ስናስብ እውነት ነው። ግፊቱም ቦርጩም ከሮን ጋር መጋገም የመጡ ናቸው። በደንብ ገብቷል ብዬ አስባለሁ። ሶ የምትቀይረው አመጋገብ ገብቷል። ስኳርህንም ኖርማል ያደርጋል፣ ግፊትህንም ኖርማል ያደርጋል፣ ጉበት ላይ ያለውንም ስብ ያጠፋዋል፣ ሊፒድ ፕሮፋይልህንም ኢምፕሩቭ ያደርጋል፣ ሜታቦሊክ ሲንድሮም የምንለውንም ኮምፕሊትሊ ኖርማላይዝ ያደርጋል፣ አንተንም መልሶ ጎረምሳ ያደርጋል። ቢኮዝ መጀመሪያውኑ ለዚህ ሰውነትን ይዳረከው ምንድነው ግንዛቤው ስላልነበረ ምናልባት እኛም አሁን በምናወራው መልክ ጋይድ ስላላረግናችሁ ትክክል ነው ብለህ ማናችንም የምንበላው ምግብ ውስጥ ብላይ ነው። አንድ አስበሃል እንደ እንደው ግፊቴ ከምበላው እንጀራ ከወጥ ጋር ይገናኛል ብለህ እኮ አስበህ አታውቅም። ጨው ነው ምናልባት የምትቀንሰው እንጂ ምግብ ላይ አዎ፣ በፍጹም አስቤ አላውቅም። yes አሁን አንተን ከሰማው በኋላ ግን በቃ ተረዳሁት። ትክክል ነው። መረዳት ምንድነው? ምግቦችን ልክ ስትቀንስ እኮ ግፊቱ ይቀንሳል። አይተህ ከሆነ ምግቦችን ልክ እነዛን አቁሙ ብዬ ማግነው ስታቆም በአንዴ ነው ግፊት ዝቅ ብሎና አንድ ክሊያንቴ ነውና ደውሎ ቅርብ ጊዜ ነው ወር በፊት ነው ጆን ያደረገው ወይኔ ያለ እንደዚህ በአንዴ እጅ ለምሰጥ ግፊት ነው እንደ አራት መድኃኒት ስቅ መኖርኩት አለ። እንግዲህ በየጊዜው መድኃኒት ላይ መድኃኒት እና የስኳር መድኃኒት ላይ እስካልሆንክ ድረስ ሃይፖስት አይገባም። ስኳር ኖርማል ይሆናል እንጂ ዝቅ ብሎ ስኳሬ ሃይፖስት ይገባል ብለህ አታስብ። ምግብ 45 ይመጣል ነው 45 መድኃኒት ላይ ሳትሆን 45 መድኃኒት ላይ ሳትሆን ምግብህን ንገረን እስኪ ምን እየበላህ ነው? ፈጽሞ አንድ ሰው ቬሪ አንላይክሊ ነው። አንዳንዴ ኢንሱሊን ሬዚስታንት የሆኑ ሰዎች ኢንሱሊን ሬዚስታንት እንግዲህ አንተ ነህ ቢኮዝ ቦርጫም የሆነን ጊዜ ያለ ኢንሱሊን ሬዚስታንስ ያለ ከፍተኛ ኢንሱሊን ማምረት ቦርጫም አንሆንም። ብዙ ጊዜ ሳወራም ሰምታልና አልፎ ኢንሱሊን ሬዚስታንት የሆኑ ሰዎች ከምግብ በኋላ ስኳራቸው ዝቅ ሊልባቸው ይችላል። ይሄም እንደበሉት ምግብ አይነት ነው እንጂ መድኃኒት ላይ ሳትሆን ሃይፖ ገብተህ ለዛም 45 ድረስ ስኳር የሚወርድ ከሆነ ይሄ በውስጥ መናገር ይጠይቃል። ሶ ምን በላህ ዛሬ? በላኸውን ንገረንና እስቲ ምግብህን እንይ። ዛሬ ያው አንተን እየተከተልኩ ነው ብዬ ስለማምን ጧት 5 ያው ማለት 6 እየጦምኩ ስለሆነ ለሊት ልበልህ 5 እንቁላሎች አዘጋጀሁ፣ እነሱን በላሁ። በጎን ትንሽ ስጋ አለች እሷን ጨመርኩባት፣ ትንሽ ማለት ነው ያልበዛ፣ እንቁላሉ በዛ ያለ ስለሆነ የብሮኮሊና ቲማቲም እንደገና ቃሪያዎች አርጌ በርከት አርጌ እነሱን በጎን አረኳቸው። አንዲት ትርጓ ግርቤ ነበር አልጨረስኳትም፣ ግማሿን ተጠቀምኳት። በቃ እሱ ነው ምሳም እንደዚህ አሁን ፍጥሪያ ማለት ነው። ስጋ የተመተሩ በቀጭኑ የተመተረ ስጋ እንደዚህ በርከት ያለ በጎን ቲማቲም፣ ሰላጣና እንደዚሁ ቃሪያዎች፣ ብሮኮሊ ትንሽ አርጌ እነሱን ተጠቀምኩ። ስኳር ሲወርድ የማንቀጥቀጥ የላብ የራብ ስሜት ምልክቶች ነበሩት? የሃይፖ ምልክቶች የለውም። እንደዛ ነገር አልተሰማኝም። እኔ ግን በቃ የሆነ ነገር እንትን ስለካ በባዶ ሆዴ ነው ርቦኝ ነው እጄ ስለካ ወረደ። ዋ እንዴት እንደዚህ ሊወርድ ቻለ አልኩና ከዛ ያው አጠቃቀምን እኔ ስኳር ከወረደ አልኩና ምግብ ከበላ በኋላ ትንሽ ሻይ መጠጣት ጀመርኩ ማለት ነው። ምናልባት እንዲቋቋሙ anyway በውስጥ ለፍቅር ጋር ኮሙኒኬት አድርጋትና በውስጥ ዲቴል አውርተን ቼክ የምናደርግ ነገር አለ። እያረክ ያለው ነገር ምንም ጥያቄ የለውም።
እንግዲህ ቁመት አንተ ዘለግ ያለ ነው እድሜም ከፍ ያለ ነው እድሜያችን ከፍ ያለ ሲመጣና ክብደታችን ቁመታችን ከፍ ያለ ሲሆን ምን በላው የፕሮቲን መጠንም ትንሽ ከፍ ያለ መሆን መቻል አለበት ብዙ ጊዜ አውርተናል ይሄንን ዋት በበላሃትና አሁን ማታ በበላሃት ምግብ ግን በቂ ያገኘህ ነው ብዬ አላስብም በቂ ማናገኝ ከሆነ ደግሞ ኪሎን ቀንሳለን ግን መጥፎ አቀራነስ ነው የምንቀንሰው ገብቷል አይደለም መጥፎ አቀራነስ እሱ ያንተ ስለተረዳሁት በቂ ይሆናል ብዬ ነው ማስብ ምክንያቱም ምን ያህል ፕሮቲን እንደመብላት እያስተማርከን ስለሆነ ያን ለማግኘት ያው ተጠንቅቄ እየተመገብኩ ነው ብዬ አስባለሁ ያ ጾመኛ ስለሆንክም ቀን ስለማትበላ ሊሆን ይችላል ኤኒዌይ ጾሙ አሁን ኦልሞስት ጥቂት 2 ቀን 3 ቀን ነው የሚቀራችሁ መስለኝ 2 አዎ እየጨረስ ነው ያን ሲጨርስማ ወደ አንተ ልመጣ ተዘጋጅቻለሁ ኤኒዌይ እያረክ ያለው ነገር ቆንጆ ነው በቂ እንግዲህ ቀን ውሃ ስለማትጠጣ ማታ ላይ ውሃ በምትጠጣበት ጊዜ ሎሚ አድርገህ በቂ ውሃ ለመውሰድ ሞክር ጠዋት ላይ ጠግበህ ብላ በአፍጥሩም ላይ እንደዛው ጥብጥብ ብላ ኤክሰርሳይዙን ጨምርበት ፍቅርን ኮሚኒኬት አድርጋትና ሞር ደግሞ ከዚህ በኋላ እንዴት መቀጠል አለበት የሚለው ነገር ጋይድ እናደርጋለን እሺ አመሰግናለሁ ዶክተር እሺ አላህ ያቆይልኝ እሺ ዶክተር